አጋሾቿ ፈተዋት ያሳገተቻትን እንደዚሁም የወዲት ጉዲትን አግተዋት ይገኛሉ። አጋቾቻቸው አንዱ እንግዲህ አለምዬ ሲንከባከብ፣ አንዱ ደግሞ የወዲትንና ወትዬ ወርቂቱን ሳር በደብዱ ይገኛሉ ማለት ነው። ሰላም ሰላም ብያለሁ። ውድ የተከበራችሁ የብሌን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። ለቤት አዲስ ሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ቅንነት ለራስ ነው። ለእኔ የምታደርጉልኝ ቅንነት ለእናንተም የማይታይ የማይዳሰስ የማያችሁ አምላክ ፈጣሪ ለእናንተ መልካም ነገር ያደርግላችኋል። ስለዛን ባልጠቅማችሁ አልጎዳችሁም ብዬ አስባለሁ። ቤተሰቦች የብሌን ድራማ ቤተሰቦች በጣም በሚያሳዝን ነገር እንግዲህ የእናት ግፍ ድራማ ምን ላይ ደረሰ? ክፍል 26 በጣም በሚያሳዝን ነገር እንግዲህ የእናት ግፍ ድራማ የወዲትና ወይዘሮ እናቷ ወርቂቱ የምትባሏ ሴትዮ ለራሳቸው ለሰው የሚቆፍሩት ጉድጓድ ውስጥ ራሳቸው ገብተው ይገኛሉ ማለት ነው። ከዛ ጉድጓድ ውስጥ ደግሞ ለመውጫ የተጠየቁት 23 ሺህ ብር ነው ማለት ነው። 23 ሺህ ብር ደግሞ እስከነ ነፍሳቸው እንኳን ቢሸጡ እነኚህ ሰዎች አያወጡም። ሲጀምር እንደዛ አይነት ክፉ ሰዎች 23 ሺህ ሚሊዮን አውጥቶ ማን ይሰጥ ማን ይገዛል? እኔ አላቅም። 23 ሺህ ብር እንኳን ማውጣታቸው በጣም በሚያሳዝን ነገር እንግዲህ የአለምዬ አሳጋቾች እነሱ እንደጠበቁት ምንድነው ሀሳባቸው? አጋቾቹን እንደፈለጋቸው የሚያዙ የሚያንቀጠቅጡ፣ እንደዚህም ደግሞ አለምዬን እንደፈለገው የሚቀጠቅጥላቸው የሚደበድብላቸው ነበረ ፍላጎታቸው። ደስ የሚለው ነገር ደግሞ እንደዚህ አይነት ሰዎች አይደሉም። እኔ ግን ሳስበው አጋጆቻቸው እኔ አላቅም ከአለምዬ ጋራ በጣም ነው የተግባቡት። ምክንያቱም ፍትሃዊ ሰዎች ናቸው። አለ እሷ ያደረገችው ነገር የወዲት ጉዲት ያደረገችውና እንደዚህም ደግሞ ወይዘሮ ወርቂቱ የምትባለው ሴትዮ ያደረገችው ስራ በጣም ለአጋቾቻቸው ለማጋቾች በጣም ነው እንትን ያደርጋቸው ማለት ነው። በጣም ነው የተናደዱት ማለት ነው። ምክንያቱም እንደዚህ አይነት ግፍ እኔ እምነት ልንገራችሁ። ምክንያቱም ሴጣን የሚያስቀና ነገሮች ሰርተው ዛሬ በሰላም ኑሩር ዛሬ በፍቅር ኑሩር ማለት በጣም ከባድ ነው ቤተሰቦቼ ማለት ነው። የወዲት ጉዲትና ወይዘሮ ወርቂቱ የምትባለው ሴትዮ ያደረጉት ስራ እንግዲህ የሰው ሀብት እንቀማለን፣ የሰው ንብረት እንቀማለን ብሎ የሰው ነፍስ እስከ ማውጣት የደረሱ ጨካኝ አረመኔ ሆኖ ሲገኙ፣ ዛሬ ግን የመሬቱን አነሳለሁ ብላ የብብቷን ጣለች የሚለው ተረት በእነሱ ላይ ነው የደረሰባቸው ማለት ነው ተረት። ምክንያቱም እንግዲህ አሁን 23 ሺህ ሚሊዮን ሙሉ ኬት ያመጣሉ ብላችሁ ታስባላችሁ? በነገራችን ላይ እንግዲህ እስከ ስንት ቀን ነው ጊዜ ሰዓት የሰጣችሁ ማለት ነው። እንግዲህ ይህንን ብር ደግሞ ካላመጣች ወይዘሮ እንትና የወዲት ጉዲት ከታገተችበት ቦታ እንደማትወጣ አለበለዚያ ግን ቪዲዮ በአደባባይ እንደሚለቀቅ ነው ማለት ነው ያስጠነቀቃችሁ ማለት ነው። ለትዬ ወርቂቱ እንደነገራት ማለት ነው። እንግዲህ የተፈጠረው ነገር በጣም ከባድና ከባድ ነው። የማይወጡበት ጉድጓድ ውስጥ ገብተው ይገኛሉ ማለት ነው። ወትዬ ወርቂቱና ልጇ የወዲት ጉዲት እንግዲህ ምን ይደረጋል፣ እናትን ልጇን መልካም ነገር ታወርሳለች ሲባል ክፋትና መጥፎነት ጭካኔነት እትዬ ወርቂቱ አስለምዳ ዛሬ ግን የምትወጣበት ቀዳዳ አታለች ማለት ነው። ጭራሽኑ ልጇን አንቺ የተረገምሽ ይሄንን ነገር ክፉ ነገር ስትሰሪ ማንም ሰው አያኝም ብለሽ በሰው ፊት ሰራሽ፣ በካሜራ ፊት። ለዛውም እናትየዋን እኮ ቀስ ብለን እንግደል ብዬ እንኳን ስልሽ አንቺ ቶሎ በፍጥነት አናቷን ብለሽ እንድትገድያት ነው ያንቺ ፍላጎት። ይሄ ነገር ደግሞ እዚህ ጣጣ ውስጥ ጣለን። ዛሬ የምንወጣበት ቀዳዳ ጠፋን እያለት ይገኛለች ማለት ነው። እትዬ ወርቂቱ እንግዲህ አሁን የምትገባበት ጉድጓድ ጠፍቷታል ማለት ነው። እንደዛም የወዲት ጉዲትም እንደዛው ማለት ነው። በጣም በሚያሳዝን ነገር ቤተሰቦቼ፣ በነገራችን ላይ እንግዲህ እንደዚህ አይነት ሰዎች መጥፎ ሰዎች መጨረሻቸው እንደዚህ አይነት ነገር ደረጃ ውስጥ ነው የሚወርቁት። ምክንያቱም የሚሰሩት ስራና የሚያደርጉት ድርጊት መልካም ነገር ስላልሆነ መጨረሻቸው እዚህ ጉድጓድ ውስጥ ገብተው እንደ አሳማ እየዋኙ ይገኛሉ ማለት ነው። ቤተሰብ እንግዲህ አጋችየው እንግዲህ ያንን 23 ሺህ ብር 23 ሺህ ሚሊዮን ካላመጡ
ቪዲዮውን እንደሚለቅና ለወንድዬ እንደሚያሳይ ነው። በዛ ላይ ደግሞ አሁን የወዲት ጉዲቱም ታግታለች ማለት ነው። እትዬ ወርቂቱ በጣም በሚያሳዝን የምትገባው ነገር ውስጥ ጠፍቶባታል ማለት ነው። ግራ ግብት ነው ያደረጋት ማለት ነው። በጣም በሚያሳዝን ነገር ይሄን መርዶ ስትሰማ፣ ምክንያቱም የእውነቴን ነው ሙላችሁና ክፉ ሰዎች መጨረሻቸው እንደዚህ ነው። በጣም በሚያሳዝን ነገር እማዬና ደግሞ ወንድዬ ታርቀው ይገኛሉ። ይቅርታ ጠይቋታል ማለት ነው። እንግዲህ አሁን እማዬም በጣም ነው ደስ የሚላት፣ ምክንያቱም አለምዬ ተእስር ቤት ተፈታለች ማለት ነው ከታገተችበት ቦታ። አሁን እማዬም በእርግጠኝነት አለምዬ ስታይ በጣም ነው የምትደሰተው። በጣም በሚያሳዝን ነገር በጣም ነው የምትመሰጠው ማለት ነው። እኔ በጣም ደስ ነው ያለኝ አለምዬ መለቀቅ ማለት ነው። ለማዬ በጣም ጠቃሚ ነው። ወንድዬም እንግዲህ ያው ነፍስ እየገዛ ይገኛል። በአሁኑ በክፍል በ25 የእውነቴን ነው የምላችሁ አስደስቶኛል። እናቱን ይቅርታ መጠየቅ ካሁን ወደ አንቺ የምትይኝ ነገር አደርጋለሁ፣ ነገሮቹን ሁላ እኔ ለማጣራት እሞክራለሁ፣ አንቺ የምትይኝን ነገር ሰምቼ ካሁን ወዲህ ያቅሜን ያክል አደርጋለሁ ብሏል ማለት ነው። ቤተሰቦቼ በእርግጠኝነት ነገሮችን ሁላ ካጣራ ይፈለግ እንደዚህ የወዴት እንደዚህ አይነት እንደ ስስት እንደምትቀየር እሱ ፊት ሌላ ማየ ፊት ሌላ ሰው እንደሆነች የአቃል ብዬ አስባለሁ ማለት ነው። ግን ደግሞ በዛ በጅልነቱ የሚቀጥል ከሆነ ግን እንደዛው ጅል ሆኖ ነው የሚቀረው ብዬ ነው ማስበው። ቤተሰቦቼ በጣም በሚያሳዝን እንግዲህ የወዴት ጉዲት በጣም አስመሳይና አስመሳይ ነች። ሌላ ሰው ሲመጣ ሌላ ናት፣ ሌላ እሱ ወጣ ስል ሌላ ሰው ናት። እናትየዋ ጋር ሲሆን እንግዲህ እናትየዋን በስድብ አንዴ በመጥፎ ነገር የምታንቋሽሽ ልጅ ነች ማለት ነው። እንግዲህ በጣም በሚያሳዝን ነገር የማየ ግፍ አሁን ይበቃል ይመስለኛል። አሁን ፈጣሪ ይብቃሽ እያላት ይገኛል። ምክንያቱም አለምዬ ጅግና ያንን መረጃ ስለያዘች ዛሬ እንግዲህ የወዲት ጉዲትን የምትገባበት ቦታ አጥፍቷታል። እንደዛም ደግሞ እትዬ ወርቂቱ መላቀጧን የጠፋባት የምትገባው ቦታ ጠፍቶባታል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እኔ አላቅም፣ የሰው ክፉ ይኖረዋል እንደ የወዲት ጉዲትና እንደ እትዬ ወርቂቱ ክፉ ሰዎች አይቼ አላቅም። እኔ እውነቴን ነው የምላችሁ። ምክንያቱም የሰው ክፉ አለ፣ የእነኝ የሁለቱ ክፋት ለየብቻ ነው። አስባችሁታል? የስድባቸው የክፋታቸው ጥግ እኔ በጣም ነው የሚያሳዝኑት። በጣም 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 እኔ ያላቅም እማ እያሳለፈችው ነገር አንቺ ጥቁር ድንጋይ አንቺ ምን እያለቻት እያንቋሸሸቻት ይብን እትዬ ወርቂቱ እኮ እንኳን እዛ ሄዳ እንዴት እንደምታደርጋት እንዴት እንደምታንቋሸሻት አስባችሁታል? በጣም በማሳዘን ነገር ወንድዬ ይሄንን ነገር አይረዳም። ሚስትየዋ የምትለውን ነገር ብቻ ነው የሚሰማው። እና ይሄንን ነገር የተረዳችው ከፈጣሪ በታይ አለምዬ ብቻ ነች። እንደዚሁም ደግሞ ፀሐይ ጀግናዋ በጣም አለምዬን ረድታታለች። በጣም በጣም ጎበዝ ጀግና አስታዎች ማለት ነው። እንደዚህ አይነት ሰዎች በሀገራችን ይብዙልን። የእውነቴን ነው የምላችሁ። ለሰዎች የሚያዝኑ ለሰዎች የራሳቸውን ነፍስ የሚሰው ፈጣሪ ያብዛቸው። አንዳንድ ሰዎች አሉ እኔ ምን አገባኝ የኔ የሆነው ነገር አይነካብኝ እንጂ ብለው አልፎ የሚሄዱ ሰዎች አሉ። ይሄንን ግን አለምዬና ፀሐዬ አላደረጉትም። ይሄ ነገር ያመኛል፣ ይሄ ነገር ያሳዝነኛል ብለው እዚህ ነገር ውስጥ እጃቸውን ጨምረዋል ማለት ነው። ምክንያቱም የትዬ ወርቂቱና የወዲት ጉዲት ክፋት እንደዚህ በትንሽ የሚነገር አይደለም። በጣም የክፋት አይነት ጥግ አለው። ቤተሰቦች ግን ደግሞ ያን ሁላ ነገር ችለው ዛሬ እዚህ ደረጃ አድርሰዋል ማለት ነው። ዛሬ የወዲት ጉዲት የምትገባበት ወጣ ጠፍታለች። የምትገባው ጉድጓድ ጠፋባት። አንደኛ ነገር እሷ ታስራለች፣ አሁን ታግታለች። ምክንያቱም እንደዛ ራሷን ስታካብድ ሰራተኛ እንደዛ ስታጨመላልቅ የነበረችው እንደዛ ስትንቃቸው እንደዛ ስትሰድባቸው እንደዛ ስታንቋሻቸው የነበረችው ዛሬ ራሷ ታግታ በራብ እየተፋቀ ትገኛለች። ዛሬ ራሷ ሳትተኛ ልታርት ትገኛለች ማለት ነው።
በዛ ላይ ሀብትን የለ ንብረት የለ። የበለጠ ደግሞ የእናቷ ቤት አሁን ይሸጣል ማለት ነው። ምክንያቱም ያ መረጃ እስካልሰጣት ድረስ ህይወቷ ከባድ ላይ ነው የሚገኘው። አንደኛ ነገር በጣም በሚያሳዝን ነገር ያ መረጃ ወንድዬ ካወቀ ይገላታል። እኔ እውነቴን እምላችሁ የወዲት ጉዲትንም እናትየዋንም ይገላታል፣ አይለቃትም። እናትየዋ እንደዚህ አድርገው እንደዚህ ሁሌ እያጨናነቋት እንደዚህ በምግብ ላይ መርዝ መስጠት ቢያቅ በጣም ነው የሚያብደው፣ በጣም በሚያሳዝን ነገር። ስለዛ ያላት አማራጭ ምንድነው? የእናትየዋን ቤት መሸጥ ነው። አስባችሁታል? እሷ ለቤት ለሀብት ለንብረት ብላ ሰው ቤት ገብታ እንደዚህ ሰዎችን እያስጨነቀች የነበረችው ሴትዮ ዛሬ የእሷና ሀብቷን ንብረቷ ስታጣ ምን አይነት ስሜት እንደሚሰማት አስቡ። ብዙ ሰዎች አሉ፣ አንዳንድ ሰዎች የሰውን ንብረት ሀብት እንቀማለን ብሎ የራሳቸውንም ይዞ የሚሄድባቸው ሰዎች አሉ። መጨረሻቸው የማያምር። ዛሬ የወዲት ጉዲትና የወርቂቱ ስራ እንደዛ ነው። እና ቤተሰብ ከዚህ ከድራማ ምን ተማራችሁ? ክፋት ምን ጥቅም አለው? ክፋት ለወዲት ጠቀመ? ክፋት ለትየ ወርቂቱ ጠቀመ? መልካምነትሳ እናንተ ስታስቡት ለዓለምዬ ያልጠቀመ፣ ለፀሐይ ያልጠቀመ ጥሩነት አያችሁ አይደለ? ዓለምዬ በጣም ደስተኛ ነች። ዛሬ የወዲት ግን የምትገባበት ቀዳዳ ጠፍቷት ይገኛታል። እና ስለዛን ስለሆነ ባለን በአቅማችን መልካም ነገር ለመስራት መጣጣር አለብን። ይሄ ድራማ እንደዛ ነው የሚያስተምረን። አለበለዛ ግን እንደ የወዲትና እንደ ወይዘሮ ወርቂቱ ኃይለኛ ጉድጓድ ውስጥ ገብተን መውጫ ቀዳዳ የማይገባ ውስጥ መውጫ የሌለበት ነገር ውስጥ ገብተን እንቀራለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።